بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن والاه وبعد ላላ ቢየ ሙዳችሁ ከአኺራ ወንድሞቼ እህቶቼ በያላችሁበት የአላህ ሰላምታ ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? ከኛ አላህ አልሐምዱሊላህ ሰላም ነኝ። ኢንሻአላህ በማለት ተቋርጦብን የነበረውን 100 ሐዲስን ከመቶ ሐዲስ ማለት ነው ዛሬ ኢንሻአላህ 17ኛውን ሐዲስ የምንቀራ ይሆናል። በደንብ እስከ መጨረሻው ድረስ አዳምጡኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ፣ ይሄን ቪዲዮ ሼር ማድረግ፣ ላይክ ማድረግ፣ አስተያየታችሁን ኮሜንት ላይ ማስቀመጥን እንዳትረሱ ማለት ወዳለሁኝ። 17ኛው ሐዲስ አሁንም የአቡ ሁረይራ ሐዲስ ነው። እሱም እንደሚለው عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال ويل للأعقاب من النار متفق عليه. أبو هريرة بزقبوت حديث رضي الله عنه سلاشونا الله يرلاچونا أن رسول الله صلى الله عليه وسلم يا الله ملكتنيا قال آلو ويل አለላቸው አሉ። ወይል የሚባል አለላቸው ወይል የሚባል ጀሃነም ማለት ነው። ወይንም ወይሉን ማለት የዛቻ ቃል ነው። ወየውላቸው ማለት ነው። ወየውላቸው ማለት ነው። የዛቻ ቃል ነው። ወይል ይሄ ዋዱን ፊ ጀሃነም ውስጥ ለብቻ የተዘጋጀ ወይል የሚባል ቦታ አለ። ለብቻ የሚቀጡበት ቦታ ነው። ወይንም ደግሞ ወይሉን የዛቻ ቃል ነው። ሊል አዕቃብ ለነማን ነው ወይሉ? ሊል አዕቃብ ለአዕቃቦች ሚነናር ይላል። አዕቃብ ብሎ ማለት እግሩ ላይ በደንብ ውሃ ሳያዳርስ ትንሽ የደረቅ ነገር እየተወ በስነ ስርዓት ውዱእ ለማያደርግ ለማያስተካከል ሰው ማለት ነው። ሚነናር ከሳት ወየውለት አሉ ነብያችን ሰለላሁ ዐለይሂ ወሰለም። ሙተፈቁን ዐለይሂ ቡኻሪና ሙስሊም ነው የዘገቡት ማለት ነው። ሐዲስ ማለት ነው ወይሉ ሊልአዕቃብ ሚነናር ማለት ያኒ አነል ወይል የሚለው አልዓዛብ ወልሃላክ አልዓዛብ ቅጣት አለለት ወልሃላክ መጥፋትም አለለት ማለት ነው። ይሄ የሚሆነው ለማን ነው? يكون لمن لم يسبغ الوضوء على أعقابه يعني مؤخرة القدمين የሁለት እግሩን የኋላ ተረገዙን ለማያስተካክል ሰው ነው ይሄ ዛቻ የመጣው ማለት ነው። يعني لمن لم يسبغ الوضوء وضوء ለማያስተካክል ሰው على أعقابه አዕቃብ ማለት ከኋላ በስተኩል ማለት ነው። يعني ተረገዙ ማለት ነው። ተረገዙን አስተካክሉ በደንብ ለማያጠብ ሰው مؤخر القدمين فيكون ذلك سببا لدخول النار ይሄ እንግዲህ ወደ ጀሃነም ለመግባት ወደ እሳት ለመግባት ሰበብ ምክንያት ይሆናል ማለት ነው። ሰበቡ ውሩድ الحديث ይሄ ሐዲስ የመጣበት ምክንያቱ هو رؤية النبي صلى الله عليه وسلم لبعض الصحابة ነብያችን ከፊል ሰሃባዎችን ስላዩ ነው። في ሰፈር ላይ ጉዞ ላይ ያለው ማለት ነው። وقد عجلوا في الوضوء ላይ በጣም ፈጠኑ ማለት ነው። وقد عجلوا في الوضوء ውዱእ ላይ ቸኮሉ ማለት ነው። ولم يصل الماء ውሃ አልደረሰም ኢላ አዕቃቢሂም ወደ ተረገዛቸው ውሃ አልደረሰም ማለት ነው። ቸኮሎ ቶሎ ስላደረጉ ማለት ነው። ፈአንዘረሁም ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም አስጠነቀቋቸው ማለት ነው። ነብያችን አስጠነቀቋቸው ከዚህ ጉዳይ ማለት ነው። ማዕና አዕቃብ የሚለው ማዕናው هي مؤخرة القدمين ማለት የሁለት እግር የኋላ በኩል ያለው ተረገዝ ማለት ነው። وخصها النبي صلى الله عليه وسلم بالذكر ነብያችን በዚክር يعني قد عقاب بميل لبቻ ነጥለው ጠቀሱት لأنها مظنة عدم وصول الماء إليها በአብዛኛው ውሃ የማይደርስበት ቦታ ቶሎ የማይደርስበት ቦታ ስለሆነ ማለት ነው። خاصة يعني እንደዛ ስለሆነ خاصة እንዲያውም إذا كان الإنسان متسرعا في الوضوء አንድ ሰው ውዱእ ቶሎ የሚያደርግ ከሆነ የኋላ ተረገዙ ላይ ውሃ ቶሎ አይደርስበትም ብሎ ስለሚገባት ለዛ ነው ለብቻ ነብያችን ነጥላ አድርገው አዕቃብ ብሎ እየጠቀሱት ማለት ነው እንጂ ማንኛቸውም ቦታ የውዱእ ቦታ ላይ አስተካክሎ ሙሉ ኢስባግል ውዱእን አስተካክሎ ማድረግ እኔ አስፈላጊ ነው ግዴታ ነው ማለት ነው። وجوب غسل الأعقاب يعني አዕቃባችን የኋላ ተረገዛችንን ማጠብ ግዴታ ነው ማለት ነው። يوضح ሐዲሱ ያመለክታል ማለት ነው። وجوب غسل الأعقاب في الوضوء وعدم الاكتفاء بالمسح عليها አበስ ጠረግ አድርገን መተው ብቻ በቂ እንዳልሆነ ሐዲሱ ያመለክታል ማለት ነው። إذا كان الأقدام مكشوفة يعني ይሄ እግሩ ክፍት ከሆነ ለምሳሌ እንደዚህ ኩፍ ነገር ወይም ካስ ነገር ያለበሰ ከሆነ ግልጽ ከሆነ يعني ባዶ ከሆነ በደንብ ውሃ መድፋት ማፍሰስ ብቻ ሳይሆን በእጁ ፈክፈክ አድርጎ ማጠብ አስፈላጊ እንደሆነ ማለት ነው። وهي ما يسمى بإسباغ الوضوء ተብሎ የሚጠራው ነው ማለት ነው። إسباغ الوضوء طيب
አህምየት ኢስባግል ውዱን አስተካክሎ ማድረግ አህምያው አንገብጋቢ አሳሳቢነቱ المقصود بإسباغ الوضوء هو إيصال الماء إلى جميع أجزاء الأعضاء የውዱ አካል ላይ ውሃን ሙሉ በሙሉ ማዳረስን የሚፈልገው ማለት ነው። የውዱ የሚደረግበት አካል ወሰን አለ። የፊት ላይ ያለ እጅ ላይ ሁለት እግር ላይ የውዱ ቦታ አለ። ያንን ቦታ በደም ማስተካክሎ አዳርሶ በደም ውዱ ማድረግ ነው ኢስባግል ውዱ ብሎ ማለት ነው። ወአደም ተርኪ አይ ጁዝ ሚንሃ ዱነ ገስል የአንድም የውዱ አካል ላይ ውዱ የሚደረግበት ቦታ ላይ አንድም ቦታ ሳይዳረሱ በደም ሳያጥቡ አለመተው ማለት ነው። الغاية من الحديث كذا حديث እንግዲህ የሚወሰደው غايው تحذير المسلمين ሙስሊሞችን ማስጠንቀቅ ነው። من التساهل في الوضوء ውዱ ላይ ችላ እንዳይሉ ውዱ ላይ ችላ ማለትን ችለተኝነትን ማስጠንቀቅ ነው ማለት ነው። የዝክ ሐዲስ ትልቁ መልእክቱ ማለት ነው። على خطورة إهمال أعضاء الوضوء حتى لو كانت أمورا بسيطة تبدو سهلة في نظر الناس بس أويتا ቀላል ነገር ትንሽ ነገር የሚመስል እንኳን ቢሆንም እዛ ቦታ ላይ በደም ጥንቃቄ አድርጎ ትኩረት ለማድረግ ነው። ይሄ ሐዲስ ያው ጋያው ትልቁ ነገር ማለት ነው። ያኒ ተህዲር ማድረግ ነው። በአጠቃላይ ሰዎችን ለማስጠንቀቅ ነው። እኔ ችላ ብሎ ተዘናግተው እንዳይተውት ማለት ነው። ደላለቱን አላ ውጁብ ተዕሊም እንደዚህ ደግሞ ይሄ ሐዲስ ምንድነው የሚያመለክተን ውዱ ማድረግ መማር እንዳለብን ማወቅ እንዳለብን ግዴታ መሆኑን አስፈላጊ መሆኑን ያው ይሄ ሐዲስ ያመለክተናል። الحديث دليل على وجوب تعليم الجاهل وإرشاد من يخطئ في وضوئه ውዱ ሲያደርግ የሚሳሳት ሰው ካለ አስተካክሉ እንዲያደርግ መምከር ማስተማር ግዴታ መሆኑን ከዛ ሐዲስ እንረዳለን ማለት ነው። وقد ورد عن النبي صلى الله عليه وسلم رفع صوته ليسمع القاصي ሊዩስሚዓ አልቃሲ ወዳኒ ተገቡም ያለውም ሩቅ ያለውም ሁሉንም በደም ነብያችን ሰለላሁ ዐለይሂ ወሰለም እንዲያሰሙ ድምጣቸውን ከፍ አድርገው ተናግረዋል ማለት ነው። طيب خلاصة እንዳጠቃላይ ስንሄድ እንግዲህ ጨመቀርተን እንዳጠቃላይ ስናየው ምንድነው الحديث يدعو الى اثقان الوضوء ይህ ሐዲስ የሚጣራው የሚጋብዘው ውዱ ወደ ማስተካከል ነው። واسباغه بإسباغ ማለት በማስተካከል ማለት ነው። خاصة أعضاء الوضوء التي يخشى أن يفرط بها مثل الأعقاب يعني በተለይ ውሃ ተሎ ወደማይደርስበት ቦታ ውሃ ተሎ የማይደርስበት ብዙ የተለያዩ ቦታዎች አሉ። እነኛህን ጥንቃቄ ማድረግ ማለት ነው። ልክ እንደዚህ ካሁን ተረጋዝ ላይ የጣቶች መካከል ላይ እንደዛ አንዳንድ ውሃ ተሎ የማይደርስባቸው ቦታ ላይ በተለይ ብርድ በሚሆንበት ሰዓት ደግሞ ፈግፈግ ማድረግ የሚያስፈልግባቸው ቦታ ላይ ያንን ጥንቃቄ እንድናደርግ ነው ሐዲሱ በአጠቃላይ የሚያመለክተው ማለት ነው። ويهدف إلى تحذير المسلمين ሙስሊሞችን የሚያስጠነቅቃል من العذاب الشديد ታላቅና ከባድ ከሆነው ቅጣት ማለት ነው። الذي قد يقع بسبب التقصير في الوضوء ውዱ በማድረጋችን ችላ ስንል የሚከሰተውን ቅጣት ለማራቅም ለማዳንም ይሄን ያመለክታል ማለት ነው። ብቻ በአጠቃላይ ምንድነው ይሄ ሐዲስ ስለ ውዱ መጠንቀቅ እንዳለብን ውዱ ስናደርግ በጥንቃቄ በደንብ ውዱ ማድረግ እንዳለብን ውዱ ላይ ችላ ማለት መዘናጋት መቸኮል መፍጠን አግባብ እንዳልሆነና ውዱ ማድረግ ያለ የውዱን አካል ያኔ ፊትንም እጆችንም እግሮችንም ውዱ የምናደርግበትን ቦታ በደንብ ማስተካከለን ውሃ አዳርሰን ውዱ ማድረግ እንዳለብን ነው ይሄ ሐዲስ የሚያመለክተው ማለት ነው። ቀለል ያለ ሐዲስ ነው። ፈዙ ወይሉ للعقاب من النار ቀላልናት ወይሉ للعقاب من النار የአቡ ሁረይራ ሐዲስ ነው። አን አቢ ሁረይራ የሚለውን ታስቀድሙና عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال بلو ويل للعقاب من النار قال لنوچن افزوت ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይሄን ቪዲዮ ሸርሸር ማድረግን አትርሱ ማለት ነው። ይሄን ሐዲስ የዘገበው ቡኻሪና ሙስሊም ናቸው። ሙተፈቁ ዐለይሂ ነው። ኢንሻአላህ በቀጣይ ደግሞ 18ኛውን ሐዲስ የምንማር ይሆናል። እስከዛው ሰላም ቆዩልኝ ማለት ወዳለሁ። በያላችሁበት ቦታ ላይ ይጠብቃችሁ። የዛሬን ጨረስኩኝ። ወሰለላሁ ወሰለም አላ ነቢና ሙሐመድ ወጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።